ሰላም የዴሊ ፎረም ቤተሰቦች፣ የአውሮፓ ህብረት አሜሪካና ኢራን ስምምነት ላይ የሚደርሱ ከሆነ ኢራን ላይ የተጣሉ ማዕቀቦችን ለማንሳት ክፍት መሆኑን ገለጸ። የአውሮፓ ህብረት መሪዎች ከግብፅ፣ ሶሪያና ሊባኖስ መሪዎች ጋር ቆጵሮስ ውስጥ ስብሰባ ማካሄዳቸው ተነግሯል። የጀርመን ቻንስለር ፍሬድሪክ መርዝ ሁሉም አቀፍ ስምምነት ላይ የሚደረስ ከሆነ የአውሮፓ ህብረት ኢራን ላይ የተጣሉ ማዕቀቦችን በሂደት ለመቀነስ ፈቃደኛ መሆኑን ለአገራቱም መሪዎች መናገራቸውን ሮይተርስ ሰምቻለሁ ሲል ገልጿል። የጀርመን መራሂ ይህንን ሂደት ለማገዝ ማድረግ ከምንችለው አስተዋጽኦ አንዱ ነው፣ ወደ ዘላቂ ተኩስ አቁም ይመራል የሚል ተስፋ አለኝ ሲሉም ገልጸዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታም በበኩላቸው የሆርሙዝ ወሽመጥ ያለምንም እገዳና ያለምንም ክፍያ በአፋጣኝ መከፈት አለበት ማለታቸውን ኤኤፍፒ የዜና ምንጭ ገልጿል። የባህር መተላለፊያው ለመላው ዓለም ወሳኝ መስመር መሆኑንም ጠቅሰዋል። ስብሰባው ከመጀመሩ አስቀድሞ አስተያየት የሰጡት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ በበኩላቸው ከኢራን ጋር የሚደረገው ንግግር በአውሮፓውያኑ 2015 የተደረሰውን የኢራን አሜሪካ የኒውክሌር ስምምነት አይነት ውጤት የማያስገኝ ከሆነ መላው ዓለም የበለጠ አደገኛ ሁኔታ ውስጥ እንዲገባ ምክንያት ሊሆን ይችላል ሲሉ አስጠንቅቀዋል። ከ10 ዓመት በፊት የተፈረመው የኒውክሌር ስምምነት የፈረሰው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው አሜሪካን ከውሉ ፈራሚነት ካስወጡ በኋላ ነው። የኢራን አምባሳደር አሜሪካ በቀጣይ ድርድሮች ተጨባጭ አቋም መያዝ አለባት ሲሉም ጠየቁም። ጄኔቫ ውስጥ በተባበሩት መንግስታት ድርጅት የኢራን አምባሳደር የሆኑት አሊ ባህሬኒ በቴህራንና በዋሽንግተን መካከል የሚደረጉ ድርድሮች እንዲቀጥል የሚፈለግ ከሆነ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ግዴታ ማንሳት አለባት፣ መብቃትም ይገባዋል ሲሉም ተናግረዋል። ከቢቢሲ ጋር ቃለ መጠይቅ ማድረጋቸው የተነገረው ይህ አምባሳደር አሜሪካ የጣለችው እገዳ ከፍተኛ የተኩስ አቁም ጥሰት መሆኑንም ገልጸዋል። በድጋሚ ድርድር ውስጥ በሚገባበት ወቅት አሜሪካ ለኢራን መብቶችና ለኢራን ምክንያታዊ ጥያቄዎች እውቅና በመስጠት ተጨባጭ አካሄድ ልትከተል እንደሚገባ አስጠንቅቀዋል። ቴህራን ድርድር የምታደርገው ሌላኛው ወገን ኢራንን ለማጥቃት ተጨማሪ ዝግጅት የሚደረግ እድልን ለመስጠት እንዳልሆነም ተናግረዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ወታደሮች ትዕዛዝ የሚሰጣቸው ከሆነ በድጋሚ ዘመቻ ለመክፈት ዝግጁ መሆናቸውን ከዚህ ቀደም ተናግረው ነበር። አምባሳደሩ ከቢቢሲ ጋር አድረጉት በተባለው ቆይታ ቀጣዩ እርምጃ ምን መሆን አለበት የሚለው በተመለከተ በኢራን ከፍተኛ አመራሮች መካከል ክፍፍል ተፈጥሯል መባሉን አጣጥለዋል። ይልቁንም ችግሮች የሆናቸው ሙሉ ተቃርኖ እና ክፍፍል ውስጥ ያለችው አሜሪካ መሆኗንም ተናግረዋል። የአሜሪካ መከላከያ ሚኒስትር በሆርሙዝ ወሽመጥ ላይ ፈንጂ ማጥመድ የተኩስ አቁም ጥሰት ነው ሲሉም ገለጹም። የአሜሪካው መከላከያ ሚኒስትር ፒት ሄግስት ኢራን በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የምትከተል ከሆነ አንድ የተኩስ አቁም ጥሰት ስምምነት እንደሚቆጠርና በዚያም አግባብ ምላሽ አሜሪካ ለመስጠት እንደምትገደድ ተናግረዋል። መከላከያ ሚኒስትሩ በሰጡት ጋዜጣዊ መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችው እገዳ ያለ ማመንታትና ያለምንም ችግር እያስፈጸመች መሆኑን ገልጸዋል። አሜሪካ እስከ ዛሬ ጠዋት ድረስ በአጠቃላይ 34 መርከቦች መመለሷንም ገልጸዋል። ያለ አሜሪካ ፈቃድ የትኛውም መርከብ በወሽመጡ አያልፍም ሲሉም የተናገሩት ሄግስት ተጨማሪ መርከቦች እንይዛለንም ሲሉም አስጠንቅቀዋል። ዋሽንግተን ይህንን እገዳ የጣለችው ኢራን በሆርሙዝ ወሽመጥ ላይ የሚደረግ ጉዞን ከልክላ ከአንድ ወር በላይ ከቆየች በኋላ መሆኑ ይታወሳል። ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደከፈተችና እንደያዘችም እየገለጸች ነው። የአሜሪካ መከላከያ ሚኒስትሩ ሄግስት የተያዙ የአሜሪካና እስራኤል መርከቦች አለመሆናቸውንም አስተባብለዋል። አክለቡም ፈጣን ጀልባ ከሽጉጥና የተሳሳተ ዓላማ ጋር የያዙ ሰው በሙሉ ሊያደርጋቸው ይችላል ሲሉም የኢራን እርምጃን አጣጥለዋል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በውሃ መተላለፊያው ላይ ፈንጂ ለማጥመድ ወይም የመርከቦችን ጉዞ ለማስተጓጎል የሚሞክር የኢራን ፈጣን ጀልባዎችን እንደሚያወድም ዝተዋል። የመከላከያ ሚኒስትር ሄግስት ያለምንም ማቅማማት እነዚህ ፈጣን ጀልባዎችን ተኩሰን እናወድማቸዋለንም ብለዋል። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጂ እንደምታጠምድ ስለመዛቷ ተጠይቀው በግድ የለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጂዎች ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጣለን፣ የተኩስ አቁም ጥሰት ነው ብለንም እንመለከተዋለን ሲሉም ተናግረዋል። ኢራን በበኩሏ አሜሪካ በሆርሙዝ ወሽመጥ በኩል ለኢራን መርከቦች መንገድ መዝጋቷ አንድ የተኩስ አቁም ጥሰት ነው ስትልም ተናግራለች። የኢራን ልዑክ ዛሬ ለንግግር ወደ ፓኪስታን ይጓዛሉ ተብሎ እንደሚጠበቅ ምንጮች እየዘገቡ ነው። የኢራን ተደራዳሪ ልዑክን ከሚመሩት አንዱ የሆኑት የውጭ ጉዳይ ሚኒስትሩ አባስ አራግቺ አርብ ማታ ኢስላማባድ
ይደርሳሉ ተብሎ እንደሚጠበቅ የፓኪስታን መንግስት ምንጮች እየተናገሩ ነው። ሮይተርስ በበኩሉ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላት የያዘ ቡድን አስከትለው እንደሆነና ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎም እንደሚጠበቅ ዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የተሰማው ከፓኪስታን ባለስልጣናት ጋር ንግግር ኢራን ማድረጓን ከተገለጸ ከሰዓታት በኋላ ነው። ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እንዲሁም የአገሪቱ ጦር ኃይሎች አዛዥ ጋር በነበራቸው ንግግር ከአሜሪካ ጋር ስለሚደረገው ግጭት ተወያይተዋልም ተብሏል። አባስ አራግቺ በንግግራቸው ወቅት ከተኩስ አቁም ጋር የተያያዙ ጉዳዮች እንደተነሱ የተገለጸ ሲሆን ተኩስ አቁሙ ግን በአሜሪካና ኢራን መካከል ስላለው ይሁን በሊባኖስና እስራኤል መካከል ስለተፈጸመው ግን በግልጽ የተባለ ነገር የለም። አሜሪካና ኢራን ሁለተኛ ዙር ንግግር የማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥም በአሸማጋይነት እየሰራች ያለችው ፓኪስታን ግን ድርድሩ ለማስተናገድ ዝግጁ መሆኗን እያስታወቀች ነው። ባለፈው እሁድ ሁለቱ ሀገራት ተገናኝተው በኢስላማባድ ይነጋገረው ቢባልም ኢራን ልኡኳን ለመላክ አልፈቀደችም። አሜሪካ ግን ልኡኳን ለመላክ ዝግጁ ብትሆንም በኢራን ምክንያት ይህ ድርድር ሳይካሄድ ቀርቷል። የኢራን አመራሮች አንድነታቸውን የሚያሳይ መልእክት እየገለጹ ነው። ፕሬዚዳንት ዶናልድ ትራምፕ የኢራን አዳዲሶቹ መሪዎች በሁከትና በከባድ ሁኔታ የተከፋፈሉ ናቸው በማለት በማህበራዊ ሚዲያ ገልጸው ነበር። ቴህራን ደግሞ እኩለ ሌሊት ካለፈ በኋላ ለሁሉም የኢራን የሞባይል ተጠቃሚዎች የጽሁፍ መልእክት ማስተላልፏል። ፕሬዚዳንት ትራምፕ ልዩነትን ለመዝራት ላደረጉት ጥረት ምላሽ ለመስጠት ከፕሬዚዳንቱ፣ ከፓርላማ አፈጉባኤው፣ ከፍትህ ሚኒስትሩና ከሌሎች ከፍተኛ የኢራን ባለስልጣናት የተላኩ የጋራ መልእክት ነው ተብሏል። ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም ይላሉ መልእክቱ። ሁላችንም ኢራናውያንና አብዮታውያንን አንድ ሀሳብ ላይ ነን ብለዋል። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች ያለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኘ በአገሪቱ መገናኛ ብዙሃን ላይ ታይቶም ነበር። መልእክቱ ከአሜሪካ ጋር በሚደረግ ድርድሮች ውስጥ አስፈላጊ በሆኑ ዋና ዋና ውሳኔዎች ላይ መግባባት እንደሚሰፍን ለማሳየት የታሰበ ነው ተብሏል። ይህ የኢራን ጉዳይ በርቀት ስለሚከታተሉ ለሳምንት በጦርነትና በከፍተኛ የሃይማኖት መሪዎችና አዛዦች ግድያ ምክንያት ስለመጣው ስርዓት የሚጋሩት ሀሳብ ነው ተብሏል። አሁን ብዙ ውሳኔ ሰጪዎች አሉ። አንዳንዶቹ የበለጠ ተራማጅ ሲሆኑ፣ ሌሎች ደግሞ የበለጠ አክራሪ እንደሆኑም ምንጮች እየዘገቡ ነው። ሁሉም ከኒውክሌር ፕሮግራም እስከ ሆርሙዞች መድረስ ባሉ ጉዳዮች ላይ ያላቸው አቋም ግን ተመሳሳይ መሆኑም አሜሪካ አሳስቧታል። የአውሮፓ ህብረት በኢራን የሰላም ውይይት ውስጥ የኒውክሌር ባለሙያዎች እንዲሳተፉ ጠየቀ። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ የኒውክሌር ባለሙያዎች በኢራን የሰላም ድርድር ውስጥ ካልተሳተፉ ከቴህራን የሚሰነዘር ማስፈራሪያዎች የበለጠ አደገኛ ሊሆኑ እንደሚችሉ አስጠንቅቋል። ካጃ ካላስ በቆጵሮስ የአውሮፓ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር ማንኛውም ስምምነት ከዚህ በፊት ከተደረጉት ደካማ የመሆን አደጋ አለው ብለዋል። ኢራን ከአሜሪካና ከአውሮፓ ሀገራት ጋር በ2015 የተፈራረመችው ስምምነት የተቃወሙት ትራምፕ ሀገራቸውን ማስወጣታቸው ይታወሳል። በዚህ ስምምነት መሰረት ኢራን ሚስጥራዊ የሆኑ የኒውክሌር እንቅስቃሴዎችን ለመገደብና ዓለም አቀፍ ተቆጣጣሪ ወደ ቴህራን እንዲገቡ በመፍቀዷ በምላሹ የተጣሉባት የኢኮኖሚ ማዕቀቦች እንዲነሱ ተስማምታም ነበር። ውይይቱ ስለ ኒውክሌር ፕሮግራሟ ብቻ ከሆነና በጠረጴዛ ዙሪያ የኒውክሌር ባለሙያዎች ከሌሉ ከቀደመው ጋር ሲነጻጸር ደካማ የሆነ ስምምነት ላይ እንደርሳለን ሲሉም ካላስ ስጋታቸውን ለመሪዎቹ ገልጸዋል። እናም በቀጠናው ውስጥ ያሉትን ችግሮች የሚሳኤል ፕሮግራሞች ድጋፍ ስለመስጠታቸው ታጣቂዎቹ እንዲሁም በአውሮፓ ውስጥ ያሉ የበይነመረብ እንቅስቃሴዎች ካልተፈቱ የበለጠ አደገኛ የሆነች ኢራንን ትሆናለች ሲሉም አስጠንቅቀዋል። የተኩስ አቁሙ የሊባኖስ መንግስት ጥያቄ እንደነበር የሀገሪቱ ማስታወቂያ ሚኒስቴር ገለጹ። አንድ የሊባኖስ ከፍተኛ ባለስልጣን መንግስት የሀገሪቱ ጦር በማሰማራት ሂዝቦላ ትጥቅ ለማስፈታት ወሳኝ እርምጃዎች ሊወሰድ እንደሚችልም ገልጸዋል። ነገር ግን ይህን ለማድረግ የእስራኤል ጦር ከሊባኖስ ጠቅልሎ መውጣት ይኖርበታልም ብለዋል። የሀገሪቱ ማስታወቂያ ሚኒስትር ፖል ሞርኮስ ለቢቢሲ ኒውስ ዴይ የተኩስ አቁሙ ለ3 ሳምንታት እንዲራዘም መንግስታቸው ጠይቆ እንደነበር ተናግረዋል። ከተኩስ አቁሙ ባሻገር እስራኤል በሊባኖስ ላይ በአየር በባህር ወይም በእግረኛ ጦር የምትፈጽማቸው ጥቃቶች እንዲቆም የሚል እንደነበረ ማስረድተዋል። በተኩስ አቁም ስምምነቱ መሰረት ቤይሩት የሂዝቦላህና ሌሎች ከመንግስት ውጭም የሆኑ ታጣቂዎች በእስራኤል ኢላማዎች ላይ የሚፈጽሙት ጥቃት ለመከላከል ተጨባጭ እርምጃ መውሰድ አለባትም ተብሏል። ሞርኮስ የሊባኖስ መንግስት የሀገሪቱን ጦር በማስወጣትና ወታደሮቹ በሊባኖስ የመሳሪያ የበላይነት እንዲኖረው ለማድረግ ተጨባጭ እርምጃዎችን መውሰዱን ተናግረዋል። ነገር ግን መንግስት ይህንን ጦርነት ከመጀመሩ በፊት መውሰድ የጀመራቸው እርምጃዎች የእስራኤል ወራሪና ጥቃቶች ባሉ
ባሉ ለውጦች ላይ እንቅፋት መሆናቸውን አብራርተዋል። አክለውም እነዚህ ተጨባጭ እርምጃዎች ሰራዊቱ ወደ ድንበር በማሰማራት ዳግም ለመጀመር ፈቃደኞች ነንም ብለዋል። ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙ ተናገሩ። አሜሪካ በመደበኛ ሁኔታ ወታደራዊ ኢላማዎቿን አሳክታለች ያሉት ትራምፕ ኢራን ላይ የኒውክሌር ጦር መሳሪያ እንደማይጠቀሙም አስታውቀዋል። የአሜሪካው ፕሬዚዳንት የኒውክሌር ጦር መሳሪያ ይጠቀሙ እንደሆነ ለተጠየቁት ጥያቄ በሰጡት ምላሽ ለምን እፈልጋለሁ በማለት ጥያቄውን በጥያቄ መልሰዋል። አክለውም እኛ ያለ ኒውክሌር ጦር መሳሪያ ሙሉ በሙሉ ካጠፋናቸው ለምን እንጠቀማለን ሲሉም መልሰዋል። የኒውክሌር ጦር መሳሪያ ማንም ሰው እንዲጠቀምም ፈጽሞ አንፈቅድምም ብለዋል ዶናልድ ትራምፕ። ሊቀ ጳጳስ ሊዮ አሜሪካና ኢራን ወደ ሰላም ድርድር እንዲመለሱ ጠየቁም። ሊቀ ጳጳስ ሊዮ 14ኛ አሜሪካና ኢራን ጦርነት ለማስቆም ወዳለመ የሰላም ድርድር እንዲመለሱም ጥሪ አቅርበዋል። ጳጳሱ አክለውም ግጭቱ በኢራን ውስጥ ንጹሐን ዜጎች በሙሉ ስቃይ ውስጥ ጥሏቸዋል ሲሉም ተናግረዋል። ሊቀ ጳጳሱ ይህንን አስተያየት የሰጡት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፍተኛ ውዝግብ ውስጥ ከገቡ በኋላ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት የሚቃወሙት ጳጳሱ ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት መልእክትም አብጠልጥለዋቸዋል። 4 የአፍሪካ ሀገሮችን ጎብኝተው ወደ ሮም በተመለሱበት ወቅት ለሰላም የሚደረገው ውይይት እንዲቀጥል ሁሉም ወገኖች ሰላምን ለማስፈን የጦርነት ስጋትን ለማስወገድና ዓለም አቀፍ ሕግን ለማክበር የተቻላቸውን ሁሉ እንዲያደርጉም ጠይቀዋል። እንደ መጋቢ ጦርነት መደገፍ አልችልም። ሁሉም ሰው ከጥላቻና ከመለያየት ሳይሆን ከሰላም ባህል የሚወጡ መልሶችን እንዲፈልግ ማበረታታት እፈልጋለሁ ብለዋል። ባለፈው ዓመት ሊባኖስ በሄዱበት ወቅት ፖፕ ሊዮ እንኳን ደህና መጡ የሚል ወረቀት ይዞ ፎቶ የተነሳውን ሙስሊም ሊባኖሳዊ ሕፃን ምስል አሳይተው በዚህ ጦርነት ሕፃኑ ተገድሏልን ብለዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሆኑ።